ሰኔ 21 ቀን ይህንን አድርጉ። በዚህ ዕለት ኃጢአታችን ሁሉ የሚደመሰስበት ዕለት ነው። በኑሯችን ሁሉ የእመቤታችን የቅድስት ድንግል ማርያምን የምንማጸንበት አንድ ጸሎት ልንገራችሁ። በኑሯችን ሁሉ በተጨነቀን ጊዜ፣ በከፋን ጊዜ፣ ዓለም ፊቷን ባዞረችበን ጊዜ የምንጸልየው ጸሎት ነው። በእርግጠኝነት ግን የምነግራችሁ ይህን ጸሎት ከተለማመዳችሁ በኋላ በኑሯችሁ ሁሉ ብትጸልዩት ኑሯችሁን ሁሉ የሚያስተካክልላችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችንን የሚያሳድጉ መንፈሳዊ ትምህርቶችን የምናገኝበት መንፈሳዊ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ በብዙ ነገሮች የምታተርፉበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰኔ 21 ቀን በጣም ትልቅ በዓል ነው። በዚህ ዕለት ኃጢአታችን ሁሉ የሚደመሰስበት ዕለት ነውና ሰኔ 21 ቀን ምን ማድረግ አለብን? የሚከበረው በዓልስ ምንድነው? በዚህ ዕለት ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም ትልቅ በዓል ነው። የእመቤታችን የቅድስት ድንግል ማርያም ትልቅ በዓሏ ነው። ስለዚህ በዚህ ዕለት ምን ማድረግ ክርስቲያኖች ይጠበቅብናል? እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም ዘወትር በሕይወታችን በኑሯችን ሁሉ አንድ የምንጠይቅበትን የጸሎት ክፍል በቃላችሁ ልትይዙት የሚገባ አንድ የጸሎት ክፍልን እነግራችኋለሁ። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። የእመቤታችን የቅድስት ድንግል ማርያም ረድኤትና በረከቷ ከሁላችን ጋር ይሁን። በዚህ ዕለት እንግዲህ ሰኔ 21 ቀን ማድረግ የሚገባውን እንደ ክርስቲያን ማድረግ የሚጠበቅብን ምንድነው? መጀመሪያ በዓሉ የሚከበረውስ በምን ምክንያት ነው የሚለውን እንመለከታለን ማለት ነው። በመጀመሪያ በዚህ ዕለት እንግዲህ የቤተ ክርስቲያን ሁሉ መታሰቢያ ነው። ሰኔ 21 ቀን የቤተ ክርስቲያን መታነጽ መታሰቢያ ተደርጎ ይከበራል። ማለትም ሰኔ 20 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስት ድንጋዮች የቤተ ክርስቲያንን መሰረት ያስቀመጠበት ነው። እንዲሁም ደግሞ በሰኔ 21 ቀን ማስቀመጠ ይባላል፣ ወይም ደግሞ የታነጸበት ዕለት ነው። በዚህ ዕለት እንግዲህ ቅዱስ ጳውሎስና በርናባስ በሚያስተምሩበት ጊዜ ብዙ ክርስቲያኖች በዝተው ስለነበረ በወቅቱ የቅዱስ ቁርባንን ወይም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን የሚቀበሉበት ቤተክርስቲያን አልነበራቸውም። በመጀመሪያ እንግዲህ በሐዋርያት ሥራም ላይ እንደምናገኘው በማርቆስ እናት ቤት ተሰባስበው ይጸልዩ ነበር። እንደ ቤተክርስቲያን ይጠቀሙ የነበረው ወይ ማርቆስ እናትን ቤት ነበርና ክርስቲያኖች እየበዙ በመጡ ቁጥር ቤተክርስቲያን የጌታን ሥጋና ደም የምንቀበልበትን ቤተክርስቲያን አንጹልን እያሉ ቅዱስ ጳውሎስና ቅዱስ በርናባስን ይጠይቋቸው ነበርና እኛ ብቻችን ማድረግ የምንችለው ነገር የለም፣ የጌታን ፈቃድ እንጠይቅ ብለው ቅዱስ ጳውሎስና ቅዱስ በርናባስ ለምዕመናን ሁሉ ጸሎትና ጾም እንዲይዙ እንዲሁም ጌታን አብዝተው በጸሎት እንዲጠይቁት እና ጌታ መንገዱን እንዲያዘጋጅላቸውና ቦታውንም እንዲነግራቸው ለምዕመናን ነገሯቸው። እነሱም ደግሞ እንግዲህ ሱባኤ ያዙ፣ ጾሙ፣ ጸለዩ፣ ወደ እግዚአብሔር ማመለከቱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በዚህ ዕለት ተገኝቶ ሐዋርያትን ሁሉ ካሉበት ሁሉ ሰብስቦ በመጥራት የቤተክርስቲያኑን የሚሰራበትን ቦታ ነገራቸው። ቤተክርስቲያኑም ደግሞ የሚሰራው እንግዲህ የእመቤታችን የቅድስት ድንግል ማርያምን ቤተክርስቲያን የፈቀደበትም ዕለት ነው። እንግዲህ ቤተክርስቲያን በቤታችን ስም እንዲታነጽ የፈቀደበት ዕለት ነው፣ ሰኔ 21 ቀን ማለት ነውና የመጀመሪያዋ ቤተክርስቲያን የተሰራችውን በዚህ ዕለት እንደሆነ አባቶቻችን ይናግሩናል። ስንክሳራችንም የመጀመሪያዋ ቤተክርስቲያን በዚህ ዕለት እንደታነጸች ይነግረናል ማለት ነውና በዚህ ዕለት የመጀመሪያው የእመቤታችን የቅድስት ድንግል ማርያም ቅዳሴ ቤቷ ወይንም ደግሞ በዚህ ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያን እንዲታነጽ ከተነገራቸው በኋላ ለሐዋርያት ቦታውንም ካሳያቸው በኋላ በዚህ ዕለት ቤተክርስቲያኑ ታነጸ። ከታነጸም በኋላ እንግዲህ ያስፈልገው ንዋየ ቅዱሳት ወደ ቤተክርስቲያን አስገቡ። በዚህ ዕለት ቅዳሴ ቤቷ የእመቤታችን የቅድስት ድንግል ማርያም የመጀመሪያዋ ቤተክርስቲያን የተመሰረተችበት እንዲሁም ደግሞ ቅዳሴ ቤቷ የሆነበት ነው። በዚህ ዕለት እንግዲህ ቅዱሳን ሐዋርያትን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምዕመናን ቀድሰው እንዲያቆርቡ ያደረጉበት ነው ይባላል። አንድም ደግሞ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት እንደ ሰራኤ ካህን ወይንም ደግሞ እንደ ገባሬ ሰናይ ካህን ሆኖ ቀድሶ አብሮ የእርሱን ሥጋና ደም አቀብሏቸዋል ብለውም ይነግሩናል አባቶቻችንና የመጀመሪያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቤተክርስቲያን መታነጽ ፍቃድ የሰጠበት ወይንም ደግሞ የጌታ ፈቃድ የሆነበት ዕለት እንዲሁም ቤተክርስቲያን የታነጸችበት የመጀመሪያዋ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን የታነጸችበት ዕለት እንዲሁም የቤተክርስቲያን መታነጽ መታሰቢያዋ ተደርጎ በዚህ ዕለት ይከበራል ማለት ነው። እንግዲህ ከዚህ በኋላ
ሐዋርያት ሁሉ የእመቤታችን የቅድስት ድንግል በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያንን ማነጽ የጀመሩት ከዚህ ከሰኔ 21 ቀን ጀምሮ ነው ማለት ነውና የመጀመሪያው የሚከበረው በዓል የቤተክርስቲያን ወይም ደግሞ የቤተክርስቲያን ምስረታዋ ወይንም ደግሞ ህንጻ ቤተክርስቲያኗ ወይም ደግሞ ቅዳሴ ቤቷ የከበረበት ህንጻ ቤተክርስቲያኗ መታሰቢያ ተደርጎ የሚታሰብበት ወይም ደግሞ የሚከበርበት ዕለት ስለሆነው ሁለተኛ ደግሞ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን እንዲሰራ ወይም ደግሞ እንዲታነጽ ጌታ የፈቀደበት ዕለት ስለሆነ የእመቤታችን የቅድስት ድንግል ማርያም በዓሏም ነው የቤተክርስቲያንም ደግሞ በዓሏ ነው። ቤተክርስቲያን እንድናከብር ከሚያደርጉ ነገሮች መካከል አንደኛው መገኛችን ድህነትን ሁሉ ያስገኘችልን እመቤታችን ቅድስት ድንግል ማርያም ናትና ምክንያተ ድህናችን ናትና በዓለም ሁሉ ቤተክርስቲያን እንዲታነጽም ብቻ ሳይሆን ምህረትና ቸርነት ወደ ዓለም ሁሉ እንዲገባ ያደረገች እናታችን ናትና በዚህ ዕለት ይከብራል ማለት ነው። የእመቤታችን የቅድስት ድንግል ማርያም ትከብራለች። በዓሏም ቤተክርስቲያኗም የታነጸበት ዕለት ስለሆነ ይከበራልና በዚህ ዕለት ኃጢአታችን ሁሉ የሚደመሰስበት ጸሎታችን ሁሉ ወደ እግዚአብሔር የሚደርስበት ዕለት ነውና እመቤታችን ቅድስት ድንግል ማርያም በዚህ ዕለት ተንበርክከን የምንጸልይበት እሷን የምንጠይቅበትም ዕለት ነው ማለት ነው። እንግዲህ ከዚህ ጊዜ ጀምሮ ሐዋርያት በስሟ ቤተክርስቲያንን አንጸዋል በእመቤታችን በቅድስት ድንግል ማርያም ስም ማለት ነው። ከዛ በኋላ እንግዲህ በቅዱስ ባስልዮስ ስንክሳራችን ላይ እንደምናገኘው አንድ ተአምር ተከስቶ ነበር። እመቤታችን የቅድስት ድንግል ማርያምን ቤተክርስቲያን በሚያነጽበት ጊዜ አንድ ስዕሏን ለማሳል ሰሌዳ ፈልጎ ነበርና በአንድ ባለጸጋ ቤት አንድ ሰሌዳ እንዳለው ተነገረውና ባለጸጋውን ሰሌዳውን እንዲሰጠውና ስዕሏን እንዲሰልበት ጠይቆት ነበር። ይህ ባለጸጋ ግን እብሪተኛ ስለነበረ አልሰጥም ብቻም ሳይሆን በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ጸያፍ ቃላትን ተናገረ። በዚህ ጊዜ እንግዲህ ወድቆ እንደሞተ ስንክሳር ላይ እናገኛለን ማለት ነው። ከዛ በኋላ ልጆቹ ይህን ሰሌዳ አምጥተው ለአባታቸው ስሬት እንዲሆንላቸው በብዙ ወርቅና ምጽዋትም ለቤተክርስቲያኗ ሰጥቶ ነበረ። እመቤታችን ቅድስት ድንግል ማርያም ለቅዱስ ባስልዮስ ተገልጻ ይህ የአመፀኛ ገንዘብ ነውና እንዳትቀበል ብላ እንደከለከለችው እናያለን። እመቤታችን ቅድስት ድንግል ማርያም ለወደደችው የወደዳትን ያከበራትን ሁሉ የምታከብር እናት ናትና ከዚህም በኋላ እንግዲህ ይልቁንም ደግሞ ሰሌዳ ያለበትና የሷ ስዕል ያለበትን ቦታ ነገረችው። በዚህ ቤተክርስቲያን ውስጥ አምጥቶ አስገብቷል። ይህ ታምር የተፈጸመው በሰኔ 21 ቀን በእመቤታችን በቅድስት ድንግል ማርያም ነው ማለት ነው። ከዛ ስዕልም ደግሞ ዘይት እየፈሰሰ ብዙ ድውያንን የሚፈውስ ሆኗል ማለት ነው። ቤተክርስቲያኑ ሲታነጽ ምሰሶ አምጥቶ ባቆመበት ጊዜ ከነዛ ሁለት ምሰሶዎች መካከል ደግሞ ጸበል እየፈለቀ ከዚህ የሚጠመቅ ሁሉ ካለው ደዌ ይፈወስ የነበረበት ታምር የተፈጸመበት በዚህ በሰኔ 21 ቀን ነው ማለት ነውና በሰኔ 21 ቀን የመጀመሪያቱ የቤተክርስቲያን የታነጸችበት የቤተክርስቲያን የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ቅዳሴ ቤቷ የከበረበት ዕለት ነው ማለት ነውና በዚህ ዕለት አምላክን የወለደች ቅድስት ድንግል ማርያምን ተንበርክከን የምንጸልይበትና የምንለምንበት እንዲሁም ደግሞ ኃጢአታችን ሁሉ የሚደመሰስበት ዕለት ነው። የዓለምን ሁሉ ብርሃን የወለደች እመቤታችን ቅድስት ድንግል ማርያም ታላቅ በዓሏ የሚከበረው በዚህ በሰኔ 21 ቀን ነው። ቤተክርስቲያን የታነጸበት ወይም ደግሞ የቤተክርስቲያን ምስረታም የሆነው በዚህ ዕለት ነው ማለት ነው። ህንጻ ቤተክርስቲያኑና ይህ ሁሉ የሆነው በእመቤታችን በቅድስት ድንግል ማርያም ነው። ምክንያተ ድኅን ስለሆነችን እሱን ለመውለድ ጌታን ለመውለድ የበቃች የነጻችሁና በመገኘቷ ምክንያት ነው ይህ ሁሉ የሆነና የዓለምን ሁሉ ጌታ የወለደች እመቤታችን ቅድስት ድንግል ማርያም በዚህ ዕለት በዓሏ ነው። ስለዚህ በዚህ ዕለት ተንበርክከን ጸሎትን የምናደርግበት ነው። በዚህ ጋር ተያይዞ ግን አንድ በጣም የሚጠቅመን ጸሎት ልንገራችሁ። ዕለትን ብቻ ሳይሆን ሁልጊዜም በመንገዳችን ሁሉ በኑሯችን ሁሉ የእመቤታችን የቅድስት ድንግል ማርያም ረድኤትና በረከቷ አብሮን ነው የሚኖረው። በተለይ ለተማጸናት በስሟ ዝክር ለሚዘክር በስሟ ለተማጸነ ሁሉ ፈጥና የምትደርስ ናት እመቤታችን ቅድስት ድንግል ማርያም። አይደለም የኛን ጸሎት ይቅርና የልጅ ጸሎት እንኳን እመቤታችን ቅድስት ድንግል ማርያም የምትንቅ አይደለችም። ለልጆችም ፈጥና የምትደርስ እናት ናት። የጭንቅ አማላጅ ናት። በከፋን ጊዜ በተጨነቅን ጊዜ ዓለም ሁሉ በጨለመብን ጊዜ ብርሃን ይዛ የብርሃን እናት ናትና ብርሃንን ይዛ መጥታ ሕይወታችን ሁሉ ብርሃን የምትሰጥ እመቤታችን ቅድስት ድንግል ማርያም ለተማጸኗት ሁሉ ፈጥና ትደርሳለች። ብቻ ሳይሆን በኑሯችን ሁሉ የእመቤታችን የቅድስት ድንግል ማርያምን የምንማጸንበት አንድ ጸሎት ልንገራችሁ። ሁልጊዜ የምንጸልየው ጸሎት ነው፣ ግን ብዙ ክርስቲያኖች ይህን ጸሎት እንደቀላል ልታዩት ትችሉ ይሆናልና ምናልባት ብናውቀው በሕይወታችን በጣም ብዙ ነገሮችን የሚያስተካክልልን አባቶቻችን በዚህ ጸሎት ብዙ ሕይወታቸውን አስተካክለውበታል። ክፉ ነገሮችን በሙሉ መልሰውበታል። ሕይወታቸውን ሊያሳጣ የሚችላቸውን ነገሮች በሙሉ ወደ ሕይወት የመለሱበትም ጸሎት ነው እመቤታችን ቅድስት ድንግል ማርያም የሚማጸኑበትና ሰላም ለኪ ወይንም ደግሞ ጸሎተ ማርያም ተብሎ ይጠቀሳል። ይሄ ጸሎት በዚህ ዕለት ብቻ ሳይሆን በኑሯችን ሁሉ በተጨነቀን ጊዜ በከፋን ጊዜ ዓለም ፊቷን ባዞረችብን ጊዜ የምንጸልየው ጸሎት ነው። በአጠቃላይ ግን ይህን ጸሎት ሁልጊዜ በቃላችሁ ብትይዙ ትመክራለሁ። በተለይ ይህ ጸሎት
በተከፋን ጊዜ ብቻ አይደለም በደስታችንም ጭምር የሚያገለግልን የእመቤታችን የቅድስት ድንግል ማርያም ጸሎት ነውና ከዚህ በፊት ስለዚህ ጸሎት ነግሬያችሁ ነበር። ምናልባት ሰዎች በተከፋን ጊዜ የምንሄድበት መንገድ የተለያየ ሊሆን ይችላል። ማለትም ለሰዎች የተከፋንበትን ምክንያት ልንናገር እንችላለን፣ ወይንም ደግሞ ያን የተከፋንበትን ያሳዘነንን ጉዳይ ለሰዎች ነግረን መፍትሄ የሚሰጡን ሊመስለን ይችላል። በእርግጠኝነት ግን የምነግራችሁ ይህን ጸሎት ከተለማመዳችሁ በኋላ በኑሯችሁ ሁሉ ብትጸልዩት ኑሯችሁን ሁሉ የሚያስተካክልላችሁ ነው። ምናልባት ይህን ጸሎት ጸልያችሁ ምንም ነገር አልሆነም ማለት ግን ጸሎቱ አይሰራም ማለት አይደለም። ከኛ ንጽህና የጎደለን ነገር ይኖራልና እግዚአብሔርን ተንበርክከን ንስሐ ገብተን የምንጸልየውም ጸሎት ነው። እውነቱን ለመናገር እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ በሄደች ጊዜ የጸለየችው ጸሎት ነው። ነፍሴ በእግዚአብሔር ደስ ይላታል የባሪያይቱን መዋረድ አይቷልና እያለች የጸለየችው ነውና ትሑታንን የሚያከብር የተዋረዱትን ከፍ ከፍ የሚያደርግን እግዚአብሔርን ያመሰገነችበት ጸሎት ነውና በዚህ ጸሎት ምናልባት የጨለማባችሁን ነገር ሁሉ የምታበሩበት የተበላሸውን የህይወታችሁን መንገድ የምታስተካክሉበት እንዲሁም ጨለማውን ህይወታችሁን ብርሃን እንዲሆን የምታደርጉበት ጸሎት ነው። ስለዚህ በየዕለቱ በዘወትር ጸሎት ላይ የምናገኘው ጸሎት ነው ይህ ጸሎትና ሁልጊዜም ልንጸልየው እንችላለን። ግን ክርስቲያኖች ይህን ጸሎት በመንገዳችሁ ሁሉ ብትጸልዩት መንገዳችሁ የተስተካከለም ይሆናል። በምትሄዱበት ሁሉ ነገር ስሟን ጠርታችሁ ማታሳፍር ስሟ ሲጠራ ፈጥና የምትደርስ እመቤታችን ቅድስት ድንግል ማርያም ካለብን ነገር ሁሉ የምትገላግለን በዚህ ጸሎትም ብንጠራት ፈጥና ትደርስልናለች እና ሁልጊዜም ይሄንን ጸሎት ብትለማመዱት ብዬ እመክራለሁ። ሁልጊዜም ቢሆን ይሄንን ጸሎት ልንለማመዱ የሚገባ በቃላችን ልንይዝ የሚገባ ጸሎት ነው እና ከመከራ ሁሉ የሚታደገን ጨለማውን ህይወታችን የሚያበራልን ህይወታችንን ሁሉ የሚያስተካክልልን ጸሎት ነው እና እመቤታችን ቅድስት ድንግል ማርያም በዚህ ጸሎት ፈጥና ነው የምትደርስልን። እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ በሄደች ጊዜ በማኅፀኗ ያለው የኤልሳቤጥ ዮሐንስ ዘለለ፣ እመቤታችን ቅድስት የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይገባኛል አለቻት። እመቤታችን ቅድስት ድንግል ማርያም ደግሞ እግዚአብሔርን አመሰገነችና በዚህ ጸሎት ትሑታንን ሁሉ ከፍ ከፍ የሚያደርግ ትዕቢተኞችን ሁሉ የሚያዋርድን እግዚአብሔርን ያመሰገነችበት ጸሎት ነውና በዚህ ጸሎት አብዛኛውን ህይወታችን ምናልባት የተበላሸ ሊሆን ይችላል። ብዙ በኃጢአት ውስጥ ልንሆን እንችላለን። ግን እመቤታችን ቅድስት ድንግል ማርያምን ተንበርክከን ብንጠይቃት በዚህ ጸሎት የማይስተካከል ምንም ነገር የለም ክርስቲያኖች። እና ሰኔ 21 ቀን እመቤታችን ቅድስት ድንግል ማርያም የቤተክርስቲያንም የእመቤታችን የቅድስት ድንግል ማርያም በዓሏ ነው። ስለዚህ በዚህ ዕለት ምናልባት ቀኑም 21 ነው የምትከብረው እመቤታችን ቅድስት ድንግል ማርያም 21 ነውና አንድ ሚስጥር ልንገራችሁ። በዚህ ዕለት 21 ጊዜ ይህንን ጸሎት ተንበርክካችሁ ብትጠይቋት ችግራችሁን ሁሉ አልቀሳችሁ ብትነግሯት እመኑኝ የማይፈታ ምንም አይነት ችግር የለም። ይህም በእምነቱኝ ነው የምነግራችሁ። ምንም አይነት መንፈሳዊም ችግር በሉት ስጋዊም ችግር ካለባችሁ የማይስተካከል ምንም አይነት ነገር የለም። የትምህርት ጉዳይ ሊሆን ይችላል፣ የትዳር ህይወትም ችግር ሊሆን ይችላል። ምንም ነገር በህይወታችሁ የተበላሸ ነገር ካለ የምታስተካክሉበት ነውና በዚህ ዕለት እመቤታችን ቅድስት ድንግል ማርያምን ተንበርክካችሁ 21 ጊዜ ይህን ጸሎት ጸልዩት። ሰላም ለኪ ወይም ደግሞ ጸሎተ ማርያምን። በሌላው ጊዜ አባቶቻችን የእመቤታችን ቅድስት ድንግል ማርያም በህይወት የኖረችበት በዚህ ምድር የኖረችበት ዕድሜዋ 64 ነው እና ይህን ጸሎት 64 ጊዜ በየጊዜው ይጸልዩታል። ለምንድነው? በዕድሜዋ ልክ ይጸልዩት ነበርና እመቤታችን ቅድስት ድንግል ማርያም ደግሞ ፈጥና ትደርስላቸዋለች፣ ችግሮቻቸውን ሁሉ ታስወግድላቸው ነበርና ምናልባት ብዙ ስራ ሊኖርብን ይችላል፣ ስጋዊ ነገሮች ሊኖሩብን ይችላል። ግን ይቻለ 64 ጊዜ ባይቻለው ግን በዕለቷ 21 ጊዜ ጸልዩ እመቤታችን ቅድስት ድንግል ማርያምን ቢማጸናት የጨለመውን ህይወታችን ሁሉ ታበራዋለች፣ ብርሃን ታደርገዋለች። ምክንያቱም እሷ የብርሃን እናት ናትና ብርሃንን ሁሉ የሚሰጥ መድኃኔዓለም ልጇ ነውና የብርሃን እናቱ ናትና ብርሃንን ሁሉ ወደኛ ህይወት ታመጣለች። የጨለመውን ህይወታችን ሁሉ በዚህ ጸሎት ብርሃን ታደርግልናለች። ስለዚህ ሁልጊዜም ቢሆን ይህን ጸሎት በተለይ ደግሞ መንገድ ስትሄዱ በተናደዳችሁ በተበሳጫችሁ ጊዜ ወይንም ደግሞ የሚያሳዝናችሁ ነገር በህይወታችሁ በመጣ ጊዜ ሌላ እንዲያጽናናችሁ የምትፈልጉት ነገር መኖር የለበትም። እመቤታችን ቅድስት ድንግል ማርያም ለተጨነቀ ሁሉ የምታጽናና ናት። የጭንቅ አማላጅ ነው የምንላት እመቤታችን ቅድስት ድንግል ማርያምንና ፈጥና ትደርሳለች። እንኳን የእኛን ጸሎት የልጅ ጸሎት አትንቅም እሷና ሁልጊዜም ቢሆን በኑሯችን በከፋን ጊዜ ምንም ባጣን ጊዜ በተቸገረን ጊዜ እሷ ላጡት ለምስኪኖች ሁሉ ስንቅ ናት። ስሟን ለሚጠሩ ሁሉ ፈጥና ትደርሳለችና ምንም ነገር
በሚያስቸግረን ጊዜ ይህን ጸሎት ጸልየን እመቤታችን ቅድስት ድንግል ማርያም ፈጥና እንድትደርስልን በተለይ በሌሎች ጊዜያቶች 7 ጊዜ 12 ጊዜ እያደረግን ጸልየን እመቤታችን ቅድስት ድንግል ማርያም ብንመጸናት የማይፈታ ምንም አይነት ችግር የለምና ይህን ጸሎት ሁልጊዜም ክርስቲያኖች በቃላችን ልንይዘው የሚገባ ጸሎት ነውና እመቤታችን ቅድስት ድንግል ማርያም ካለብን ጭንቅ ሁሉ እሷ ትገላግለን፣ መፍትሄ ትስጠን። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህን ቪዲዮ ለሌሎች ወንድሞቻችን ሼር እናድርግ። ይቆየን።